አሁን በተሰማ መረጃ ወደ ቁልቢ ገብርኤል ንግስ በመጓዝ ላይ በነበሩ ምዕመናን ላይ ከባድ የመኪና መገልበጥ አደጋ ደርሰዋል። በጣም አሳዛኝ መረጃ አለ። በስልጤ ዞን ላይ የተከሰተ ነው። ቤተክርስቲያኑን ሙሉ ለሙሉ አፍርሰውታል። በዛ አካባቢ ያሉ አጥቢያ ምዕመናንም ጭምር ድብደባ ፈጽመውበታል። እንደው አሁንማ ባለፈውም ተናግሬያለሁ፣ አሁንም እንደገና እናገራለሁ። ቋንቋ ማጣንለት እኮ የምንገልጽበት ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? በእነዚህና በሌሎች መረጃዎች መጣው ተከታተሉኝ ዘንድ በአክብሮት ጋበዝኩኝ። እንደተለመደው ላይክ በማድረግ ጀምሩ። ከወደዚህ ታመረ ወደሆነ ዜና እስቲ እንጀምር። አሁን በተሰማ መረጃ ወደ ቁልቢ ገብርኤል ንግስ በመጓዝ ላይ በነበሩ ምዕመናን ላይ ከባድ የመኪና መገልበጥ አደጋ ደርሰዋል። ከአዲስ አበባ ተነስተው ወደ ቁልቢ ገብርኤል ሲጓዙ የነበሩ ምዕመናንን የጫነው ሰላም ባስ ሂርና አካባቢ በሚገኝ አደገኛ ቁልቁለት ላይ በድንገትም ተገልብጧል። መኪናው ክፉኛ ቢሰባበርም በውስጡ የነበሩ ተጓዦች ግን አንድም ሰው ሳይጎዳ በሰላምም ወጥተዋል። ብዙዎች ይህ ቅዱስ ገብርኤል ጥበቃ ነው እያሉ ይገኛሉ። በአሁኑ ወቅት አካባቢው ዝናባማ በመሆኑ መንገዱ በጣም ያንሸራትታል። ወደ ስፍራው የምታመሩ አሽከርካሪዎች ሁሉ ፍጥነታችሁን እንድትቀንሱና ጥንቃቄ እንድታደርጉ መልእክት ተላልፈዋል። ለተረፉት ወገኖቻችን ፈጣሪ ይመስገን። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና ሴቶቻችሁን በኮሜንት ላይ አስቀምጡልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። እኛ ይህንን የምንለው ያው የቅዱስ ገብርኤል የመላኩ ጥበቃ ነው። ሌላ ምንም ሊሆን አይችልም። እንዲህ አይነት ነገሮች በነገራችን ላይ በዛ ብቻ ሳይሆን በብዙ ቦታዎች ላይ ይከሰታሉ። በተለይ ምዕመናን እንዲህ መንፈሳዊ ጉዞ በሚያደርጉበት ለምሳሌ በግሸን ደብረ ከርቤ እንዲህ ጉዞ ሲያደርጉ ያው ብዙ ከዚህ በፊት ተከስተው አይተናቸዋልና ያው የመላእክቱ የቅዱሳኑ ተራዳይነት ጥበቃ ነው። እንግዲህ ያው ተማጽኗችን በአጠቃላይ ሊቀ መላኩ ቅዱስ ገብርኤል እንደው ሀገራችንን ሰላም እንዲያደርግልን በምልጃው ይህንን መከራ በተለይ ኦርቶዶክሳዊ ላይ የዘነበ ያለውን መከራ ማዕት በምልጃው እንደው ያስታግስልን ዘንድ እንለምናለን። እንግዲህ በዛው እስቲ ያው ዛሬ ደግሞ ሌላ፣ ትላንትና ሌላ፣ ዛሬ ደግሞ ሌላ። ዞሮ ኦርቶዶክሳውያን በጣም አሳዛኝ መረጃ አለ። በስልጤ ዞን ላይ የተከሰተ ነው። ቤተክርስቲያኑን ሙሉ ለሙሉ አፍርሰውታል። በዛ አካባቢ ያሉ አጥቢያ ምዕመናንም ጭምር ድብደባ ፈጽመውበታል። እዚህ ላይ ማሳየት ላልችል እችላለሁ ፎቶዎቹን። አጠቃላይ ግን ቪዲዮውን ዩቲዩብ ላይ ሰርችበታለሁኝ። በሀዲያና በስልጤ ሀገረ ስብከት በአመካ ወረዳ ቤተ ክህነት በሰማዕቱ ቅዱስ እስጢፋኖስ የታነጸ ቤተክርስቲያን ነበር። እሱን ሙሉ ለሙሉ አፍርሰውት ምዕመናኑንም ጭምር ድብደባ ፈጽመውባቸው በቃሬዛ ተሸክሟቸው የሚያሳይ ፎቶ አለ። ቲክቶክ ስለማይፈቅድ ነው። ዩቲዩብ ላይ ግን አስቀምጬላችኋለሁ። ገብታችሁ ቼክ ማድረግ ትችላላችሁ። እንግዲህ ያው አባቶች ጉዟቸው ወደ ቁልቢ ገብርኤል ነው። ምዕመናን ትላንትናም በገዳም ላይ በደረሰ የድሮን ጥቃት እንግዲህ ያው ተጎድተዋል። አባቶች ግን ያው መግለጫ ለማውጣት እንኳን በጣም ዘግይተው ፈቃድ ጠይቀው ነገር ይመስላል። በጣም ነው የሚያሳዝነው በእውነት በዚህ ዘመን ያሉ አባቶች እንግዲህ አባት ብለው ለሚጠሯቸው በተለይ እኔ እንኳን ትንሽ ይለፈኝ በዚህ ዙሪያ ላይ። ምክንያቱም እኔ የማውቀው ትምህርት ኦርቶዶክሳዊ ትምህርት አባት ምን መሆን እንዳለበት የማውቀው የተለየ ስለሆነ ማለት ነው። ስለዚህ ለማንኛቸውም እነሱ ወደ ቁልቢ ገብርኤል ያው በአውሮፕላን አምርተዋል። ምዕመናን በመኪና ሲጓዙ አደጋ ደርሶባቸው ምንም ሳይሆኑ ተርፈዋል። እነሱ ተጉዘው ገብተዋል። እንግዲህ የቅዱስ ገብርኤልን በዓል ለማክበር ሐምሌ 19 አቡነ ጴጥሮስ ደግሞ እንዲህ ይላሉ። እስቲ ስሟቸው። አይጉድ እንደው
አሁንማ ባለፈውም ተናግሬ ያለው አሁንም እንደገና እናገራለሁ። ቋንቋ ማጣንለት እኮ የምንገልጽበት ቋንቋ አጣንለት። ምን ብዬ እንደምናገር በራሱ አላቅም። እውነቱን ነገር ይካልካል እና እንግዲህ እነዚህ መነኮሳት ናቸው ደግሞ ሴቶች ናቸው እና እኔ በጣም ያሳዝናል። እውነቱን ልንገር አሁን ስሜታዊ ሆኛለሁ። ባለፈው ባሩሲ የሆነውን እንባ እየተናነቀኝ ነበር እንትን ያልኩት። አሁን እውነቱን ነው የምነግርህ፣ እንባዬ ራሱ ደርቋል እና አይኔ እየተቀረደደ ነው እንጂ እንባ አይወጣው። አዎ ሞታችንን ልመድ ነው። ስለዚህ ብዙም ባይልንም አሁን የተለመደው ምንድነው? እሱ ምን ያህል ሰው ሞተ፣ ሰው ሬሳ መቁጠር ነው። ብዙ ከሞተ ያው ወይ የተወሰነ እንደነቅበታለን። ላይክ መደነቅ ነው፣ ሌላ ምንም ነገር አያመጣም፣ ምንም ሴንስ አይሰጠንም። ምክንያቱም ለምን ነው። እነዚህ ሚዲያዎች ደግሞ ባለፈው በሀያት ጉዳይ ላይ እንግዲህ እሷን ኢንተርቪው ያደረጉ መልስ እየሰጡ ናቸው እና ቀንጨብ ያለ ቪዲዮ አገኘሁኝና ሳበኝ ንግግሩ እና ላካፍል ወደድኩኝ። እስቲ ያዳምጡት። እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? አይሄድም። ያው ታሪክ መስራት ነው እንጂ ጀግንነት ታሪክ ማውራት አይደለም። በነገራችን ላይ ጀግኖች ታሪክ ይሰራሉ፣ ፈሪዎች ታሪክ ይጽፋሉ። ለምን? የጀግንነት ጦር ሜዳ ላይ ስለማይገኙ። ለምሳሌ አሁን የአፄ ቴዎድሮስን ታሪክ የጻፉት እነማን ናቸው? የሌላውንም ጀግኖች ታሪክ የሚጽፉት ምን አይነት ሰዎች ናቸው? በቃ እነሱ መጻፍ የሚችሉት ታሪክ ነው። ጀግኖች ደግሞ ታሪክ መስራት ነው። አሁንስ ደግሞ ሶሻል ሚዲያ ላይ እነዚህ መሳደብ ነው ስራቸው፣ ማውራት ነው ስራቸው። ፕራክቲካሊ ለሀገር ያበረከታችሁን እስቲ አስተዋጽኦ አምጡ። ህዝብ አንድ እንዲሆን፣ እንዲፋቀር፣ ሀገር ሰላም እንድትሆን፣ እያንዳንዱ ቤተ እምነት በራሱ ክብር እንዲኖር ብታያቸውች የምታክል ሶስት መስመር የሚወራ ታሪክ የላቸውም። 90% ሶሻል ሚዲያ ላይ ያሉት 90% አላልኩም፣ ቢኮዝ ስላሉ 10% የሚሆኑ በጣም ማቹርድ የሆኑ ለሀገር፣ ለቤተ ክርስቲያን፣ ለህዝብ የሚያስቡ ከኢትዮጵያ ውጭ ሀገር የለንም ብለው የሚያስቡ አሉ። አንዳንዶች እኮ ኢትዮጵያ ሀገራቸው ሌላ ሀገር እንዳላቸው ሁሉ ነው እዚህ የሚበጠብጡት። እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? አይሄድ። መጀመሪያ ስለ ሶሻል ሚዲያ የተናገረው ምንም እውነት ነው ማለት አንብበው በእውነት በእውቀት ትክክለኛ የሆነ ለውጥ ለማምጣት የሚሰሩ ሰዎች አሉ። ዝም ብለው ደግሞ ግልብልብ ያሉ ዝም ብለው ጥርቅም ነገር የሚያቀርቡ ሰዎች አሉ። ለምሳሌ እኔ አሁን ላይ መረጃዎችን ነው ዝም ብዬ ከሶሻል ሚዲያ የምሰበስበው። ያንን ሰብስቤ ነው የማቀርበው እና የራሴን ሀሳብ የምገልጸው እንጂ የሆነ የአንድ እውቀት ሶርስ አይደለም። አሁን ላይ ግን እዚህ ጋር መረጃዎች ናቸው፣ ፍሎ የሚያደርጉትን መረጃዎች ነው የምቃኘው። ስለዚህ አንድ እሱ ነው። ሌላው ስለተናገረው ስለ ሐሳቡ እንጂ ስለ ሰውየው ሰው ነው። ሐሳቡ ግን ሐሳብ ነው። ሐሳብን እኔ ሐሳብን እንዴት መቀበል ወይም ደግሞ መሞገት ያቅተናል? እኛ እኮ የምንሞግተው ሰውን ነው። ኮሜንቶችን ስላየኋቸው ነው ባይዞ በዚህ ላይ የተነሱ ኮሜንቶች አየሁኝና በጣም ይገራረማሉ ባይዞ። እና መጀመሪያ ሐሳቡ ምንድን ነው?
እንዴት ሐሳብን አንሞገትም? ሐሳብን የሆነ በቃ ነጥቦችን የምንሟገትበትን ነጥብ ቁጭ ቁጭ አድርገን በዚህ ዙሪያ የእሱን ያነሳውን ሐሳብ መጣል ወይ መደገፍ። እንደዛ ነው እንግዲህ እኔ የሚገባኝ እንደዛ ነው። አመሰግናለሁ።